እህቴ ምናልባት እዚህ ቦታ ላይ የቆመችው ስለ ልጇ ነው። ልጇን ብዙዎቻችሁ ታስታውሱታላችሁ ብዬ አስታውሳለሁ። ብሩክ ጌታቸው የሚባል ልጅ እዚህ ቦታ ላይ ሐዋርያው አስነስቶ ጸልዮለት ነበር። በሰዓቱ ካስታወሳችሁ ወላይታ ዲቻ ቢ ቡድን ውስጥ ነበር። እግር ኳስ ተጫዋች ነው፣ ረጅም ዓመት ይጫወታል። ነገር ግን ከቢ ክፍል ወደ ኤ ክፍል ሊያሳድጉት ስላልቻሉ በጣም ተናዶ በጣም ተማሮ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ባሪያው ጋር ይመጣል። ከዛ በኋላ ሐዋርያው በሰዓቱ ምንድነው ያለው? ከመድን ብሔራዊ ቡድን የኤ ቡድን መጫወት እንደሚፈልግ ከዛ ምርጫህ ምንድነው አለው። ምርጫዬ መድን መሄድ ነው፣ መድን ኤ ቡድን ውስጥ መጫወት ነው ምርጫዬ አለ። እና ሐዋርያው ምን ብሎ ቃል አወጣለት? በል እንግዲህ ልብህ ባለበት መዝገብህ ስላለ ሂድ፣ የመድን በር ተከፍቷል፣ ከዚህ ሰዓት ጀምሮ ሰላሙን ተከናውን ብሎ ጸልዮለት ነበር። ከዚህ ጉባኤ ያ ብላቴና የወጣው ስትነግረኝ እንደዚህ ያለችኝ ወላጅ እናቱ፣ ሐዋርያው በጸለየ በጥቂት ቀናቶች ውስጥ መድን ኢትዮጵያ መድን ብሔራዊ ቡድን ጠርቶት አሁን በመድን ብሔራዊ ቡድን ኤ ውስጥ እየተጫወተ ይገኛል። እየተጫወተ ብቻ አይደለም፣ እግዚአብሔር በሐዋርያው እንደተናገረው እንደዛው ብርቱ ሰው አድርጎታል አለችኝ። ያ ሰው አሁን ሐዋርያው የተናገረበት ጸሎት በህይወቱ ስለሆነ የእግዚአብሔር ሰው ጋር ሄደሽ ምስክርነቱን ተናገሪልኝ፣ ይህ ደግሞ የመጀመሪያ ወር ደሞዜን ለዛ ቸርች ስጭልኝ ብሎ ልኮኛል ብላ በዚህ መታለች። በጭብጨባችሁ ጌታን አክብሩላት። ክብራችሁን ጭብጨባችሁን ለጌታ አስገቡ። እስኪ ሃሌሉያ ሃሌሉያ ሃሌሉያ። አንሳን ኢየሱስ አይልማ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ደስ ብሎናል ስትነግረኝ እንደውም እንደዛው አለችኝ። ከዛ ማለትም ልጁ ከመምጣቱ በፊት ዳዲ እሷ ነች ወደዚህ ቦታ የመጣችውና ብዙ ጊዜ አንድ ነገር ትላለ ምን ትላለ ቤት ላለ አንድ ሰው ደውላችሁ በዚህ ወር እንግዳ ነገር ይሆናል ወይንም ጌታ መንፈስ እንደተናገረ በዚህ ወር እንግዳ ነገር ይሆናል፣ በዚህ ወር ተአምራዊ ነገር ይሆናል ብላችሁ መልእክት ተናገሩ ትል ነበርና በዛ አጋጣሚ በጉባኤ ውስጥ የነበረችው እሷ ነች። ከሐዋርያው የተነገረውን ቃል ተቀብላ የደወለችለትም እሷ ነች። የሷን ድምጽ ሰምቶ ነው ወደዚህ ቦታ ላይ የመጣው። ሲመጣ የጌታ መንፈስ ባንተ በኩል አገኘው፣ የልቡ መሻት ተፈጸመ። አሁን እግዚአብሔር ባንተ አልፎ የተናገረው ቦታ ላይ አለ። ለዚህ ጌታ ይጨበጨባል ባካችሁ። ሃሌሉያ። ወጣት ሆኖ የመጀመሪያ ደሞዝ ቸርች መላክ ትልቅ ነገር ነው። ቀርቶ ብዙ ቦታ ላይ የለም። ዛሬ እዚህ ቦታ ያላችሁ ሁላችሁ የምስራች በስራ በማጣት ባልተመቸ ጉዳይ ያላችሁ ሁላችሁ አሁን ዛሬ ስለምሰልይ ከሚቀጥለው ሳይጀምር ጀምሮ ያላሰባችሁ በር ይከፈታል። አሜን። አትፈለግም የተባልከው አንተ ራስህ ትፈለጋለህ። አሜን። ትላልቅ በሮች ይከፈቱ። አሜን። የልጅሽ ህይወቱ ያማረ ይሁን። እኔ ስለ ኳስ ብዙ አላውቅም፣ ብቻ በኢትዮጵያ ከኢትዮጵያ ውጪ እዚህ በኋላ አይምሮ እግሩ እጁ ህይወቱ ሁሉ አሜን የተፈታ ይሁን። አሜን። ተፈላጊ ሰው ይሁን። አሜን። ኢትዮጵያ የሚያስጠራ ጀግና ሰው ይሁን። አሜን። ላንቺ ይሳካል። ክብር ያለው ለታ ያለው ውርደቴን በክብር ሐዘንን በደስታ ታሪክን ለወጥከው እነኚህ በፊታችሁ ቆማቸው የምታያቸው ባልና ሚስት ሲነግሩኝ እንደዚህ ያሉኝ፣ ለ9 ዓመት ከተጋባን ለ9 ዓመት ልጅ አልነበረንም። ብዙ ሞክረናል፣ ብዙ ደክመናል፣ ብዙ ለፍተናል። ምንም አማራጭ ስላጣን 2015 ዓመተ ምህረት በስነ ስርዓት ፕሮግራም አድርገን የእግዚአብሔር ሰውን በግል ለማግኘት ወስነን ቀጥ ብለን ካለንበት አገር ወደ እግዚአብሔር ሰው መጣን። የእግዚአብሔር ሰው እንደዚህ አለ፣ መርገም ተሰበረ፣ የዘር ማንዘር መርገም ፈረሰ፣ ሂዱ የዛሬ ዓመት ቆንጂዬ ሴት ልጅ ይዛችሁ ኑ አለን። እንደተናገረው እንዳንደበቱ ቃል እግዚአብሔር ቃሉን አክብሮ ይኸው በአመቱ ሴት ልጅ ይዘን በፊቱ ቆመናል። ጌታን ቆማችሁ በጭብጨባ አክብሩልኝ ይላሉ። አክብሩላቸው። ሰላምታ ወደ ቤት የገባው ሰላምታ
ሰላምታ ወደ ቤት የገባው ሰላምታ ኢየሱስ ወደ ቤት የገባው ኢየሱስ ኢየሱስ በጭብጨባ ከፍ አድርጉና ኢየሱስ ሃሌሉያ አሜን። አንድ ቁጭ በሉ እስኪ። ለስንት ዓመት አብራችሁ የምትኖሩ? ልጅ የለም። ልጆች የእግዚአብሔር ስጦታዎች ናቸው። የሱማ ከወንድ ቢሆንም እሱ ብዙ ነበር የሚወልደው በ9 ዓመቱ። ልጅ ከማን ነው? ከእግዚአብሔር ነው። ሁለት እጅ ከፍ አድርግልኝ። በዘር ማንዘራችሁ ልጅ ያጣ ጤና ያጣ ስራ ያጣ አይኖርም። አሜን። በዘር ማንዘራችሁ ልጅ ያጣ ጤና ያጣ ሰው አይኖርም። አሜን። ሁለት እጃችሁ ከፍ አድርጉልኝ። በዚህ ጉባኤ በቅርብም በሩቅም ልጅ ያጣችሁ ካላችሁ የዛሬ ዓመት ማፕሬቬኬሳ ካያ ወንድ ካጣችሁ ወንድ ልጅ ሪሲቭ ኢት ፓፓ ሴት ካጣችሁ ሴት ልጅ ሪሲቭ ኢት። ምንም ልጅ ከሌላችሁ የዛሬ ዓመት መንታ ትወልዳላችሁ። አሜን። ከመንታ ትጀምራላችሁ። አሜን። ከመንታ ትጀምራላችሁ። አሜን። በኢየሱስም ሆነ እና ለእግዚአብሔር ሰው ስጦታ ይዘን መተናል ይላሉ። ጉባኤው በእግሮቹ ቆሞ እያጨበጨበ ስጦታቸውን ለእግዚአብሔር ሰው ይሰጣሉ። ምድረ በዳውን አቋርጫለሁ እጄን ይዘኸኝ ኢየሱስ በሕይወት ኖሬአለሁ። አልነደፈኝም እባብ ወገንጦን አቤት 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 ምድረ በዳውን አቋርጫለሁ እጄን ይዘኸኝ ኢየሱስ ከሞት ኖሬአለሁ። አልነደፈኝም እባብ ወገንጦ አቤት አባዬ አንተ ተረፍከ ዝንቱ አቤት አባቴ አንተ ተረፍከ ዝንቱ ሲጨላልም አይነጋ ሲመስለኝ የቅርብ የምልገለል ገለለጽኔ በወደድቶ ሌሊት መጣክና ጩኸት ያለው ለጌታ አለ። አሻገርከኝ 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 እንዳዳንኩ እንዳስመለጥኩ መስክር አልከኝ ክብሮንከኝ አቅሞንከኝ እሰይ ክብር ይሁንልህ። ኧረ ጩኸት ያለው ለጌታ ከዚህ በላይ ከዚህ በላይ ከዚህ በላይ የተፈተነው እምነቴ ምንም ሳይነቃነቅ ውስጤ ውስጥ ያለው ቃሌ ያዘኝ እንደ መርህቅ ማዕበልና ወጀቡ ቢፈራረቅብኝ አንዳች አልሰጋም ደርሳለሁ የአምላኬ ቃል አለኝ። እንደ ጸና ቀረ እንደ ጸና ቀረ ቀስቴ ጸና ይሁን ያለው ሆኗልና ቀስቴ ጸና አይወድቅም ብሏልና ቀስቴ ጸና ይሁን ያለው ሆኗልና ጩኸት ያለው ልታለ ጌታ አላችሁ ወይ? ስይ ኧረ ልታ ያለው ለጌታ በገናዬ ከተሰቀለበት ይውረድና ቀኔን ልቀኝለት ሁኔታው ሳይቀያየር ያውቅበት የለ ለሱ በዘመር። ኧረ ጌታ መልካም ነው። መልካም አያሳፍረንም አያሳፍርም። እስቲ ለማያሳፍረን ጌታ ጩኸት እስቲ ሃሌሉያ አሜን። አንድ ቁጭ በሉ እስቲ። እኔ የምልህ ምን ተሰማችሁ? አንተ ምን ተሰማ? ምን ትላለህ? ደስታ በጣም ተሰማኝ። ያኔ እኔ ገስት ሃውስ ሲገባ ፎቶ ይዤ ገብቼ ነበርኩ። እሷ ተጠራጥራ እኔን እስኪ ሐዋርያው ብዙ ነቢያት አውርቶ ነበረ፣ ግን ነገሩ አወራ እንጂ የለም። ስለዚህ እስኪ እሱ አይደ ወይ ከኔ ከሆነ ለይቶ ያውራ አለች። እኔ አንድ ከጸሎቱ በኋላ እንደገና ጠየቅኩ። እዛ እንደገና ከዚች ነው አልካ አንተ ደግሞ ከዚች ትወልዳለህ ሲል አው አረጋግጦኛል አልኩ። ቤት ሂጄ እሷ አይንን አላመነች። እሰይ ከዚህ በላይ ጨብጨብ ለጌታ ክብር። እዩ ምን ማለት ነው? ከዚች ማለት ምን አልከኝ?
ዳዲ ከዚች ነው ወይ ከኔ ነው ወይ ትወልዳለሽ ያለ ሐዋርያው አለች። አዎ ፎቶ ላይ ያሳይቶኛል ከሷ ነው የምትወልደው ብሎኛል። ከአንቺ ከራስሽ ነው የምወልደው አለ። ለጌታ ሐዋርያው እንደተናገረው እንደዛው ከራሷ በአመቱ። እንዴት ነሽ? እግዚአብሔር ይመስገን። እንኳን ጌታ ረዳሽ። እሺ አሳዘሽ በእውነት አንቺ ደስተኛ ነሽ? ደስተኛ በጣም እንደው ልጅ አቶ ለምን ከራቱ ለሴቶች ምን ማለት ትፈልጊያለሽ? ብዙ ጊዜ ልጅ ሲጠፋ እንግዲህ በኢትዮጵያ ምድር አስቸጋሪ ነውና ልጅ አቶ በረጅም ዓመት ቆይታ ውስጥ ላሉ ሰዎች የምትይው ጉዳይ ካለሽ? እሺ ታውደጊ ጎፋ ሳውላፒያስ እሺ ታቻን ከዳሮ አሳየሎ ነሰቲ ዶሶናሽን ኡባይካ ሃይዲ ታና በኢዲ ኡቢካ ዝላይታን ወሰ ሃላይታ ኢሚዳ ሐዋርያ ጾሳ ኮይዲ ኡቢ ናአይ ደሚዲ ባና መላጋዳ አንታ ጾዳይስ የመጣው ከጎፋ ሳውላ ነው ያለች ነው። ከጎፋ ሳውላ መጣው አምና ጸልዬ ዘንድሮ ልጅ ያሳቀፈን ጌታ እኔ እንኳን በቅርበት ማቁ ብዙ ሰዎች አሉና ኑና ቢጸልይ ያለች ነው። አንተ የምትለው ጉዳይ ካለ ማይቢ እኔ የምለው ጉዳይ ብዙዎች ስላንተ ያው ውሸት ያወራሉ። ዝም ብሎ ሌላ ነው እኮ በአስማት እንደዚህ ያደርጋል እንጂ ያወራሉ። ግን እነሱ ስላላወቁ ነው የምሉት። እኔ አሁን ደግሞ የምለው እኔን አሁን በቲቪ የሚያዩ ሰዎች ሁሉ እኔ ከጎፋ መጥቻለሁ እዛ ምስክርነት ማድረግ ሲችል አይ ወደዚህ መጣለሁ ብዬ እዛ ኪዳን ገባሁ። ስለዚህ እዛ መሆን የለብኝ አልኩ እና ወደዚህ መጥቻለሁ። ግን በዛ ጉዳይ በእኔ ላይ ብዙ ሰው ያወሩት አሉ። እኔ ግን እንደዚህ ያለው ከእናንተ በስተጀርባ ሆኖ የሚያወራ ሌላ መንፈስ አለ። ስለዚህ ትዳርን አልፈታም አልኩ።